አርዕስተ ዜናዎችን አስቀድማለሁ። ህወሓት ከብልጽግና ጋር የማድረገው ቀጣይ ትግል በድል እንደሚጠናቀቅ ጥርጥር የለኝም አለ። ህወሓት የዘር ማጥፋት እየፈጸመ የሚገኘውን አገዛዝ ለመታገል የትግራይ ተወላጆች በአገር ውስጥም ሆነ በውጭ በጋራ እንዲሰለፉ ጥሪ ያቀረበ ሲሆን የኛ ብቸኛ መውጫው መንገድ በጽናትና በአንድነት መታገል ነው ብሏል። በዝርዝር የምናየው ቀዳሚ ጉዳይ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በካይሮ ባደረጉት ውይይት በወደቦች በባህር ትራንስፖርትና በቀጠናው ደህንነት ላይ ተጨባጭ ፕሮግራሞችን ለመጀመር ተስማምተዋል። ሁለቱ መሪዎች አደረጉት በተባለው ስምምነትና በወጣው መግለጫ አሁን ላይ የምስራቅ አፍሪካን በተመለከተ ጥቅማችን እናስከብራለን ያሉትን ጉዳይ በዝርዝር አስቀምጠዋል። በዝርዝር የምታዳምጡት ይሆናል። የብልጽግና ፌዴራል መንግስት የ2019 በጀት ከ2.3 ትሪሊዮን ብር በላይ ሆኖ ቀርቧል። አገዛዙ ጦርነትን ለማስቀጠል አልሞ እየተንቀሳቀሰ ሲሆን ባለፉት ዓመታት በጦርነት ውስጥ ከፍተኛ በጀቱን ያባከነው አገዛዝ አሁንም ደግሞ ለሚቀጥለው ጦርነት ከፍተኛ ገንዘብ ያስፈልገኛል ሲል በዋናነት 70% የሚሆነውን ደግሞ ከግብር ሰበስባለሁ ማለቱ ተሰምቷል። በዝርዝር የምትሰሙት ይሆናል። አሜሪካና ኢራን ለስምምነቱ የመጨረሻ ጥረት ላይ እንደሆኑ ትራምፕ ሲናገሩም አሜሪካ ኢራንን በተመለከተ ከእስራኤል የተለየ ፍላጎት እንዳላት ደግሞ ምክትል ፕሬዝዳንት ተናግሯል። የአሜሪካ የጦር ሄሊኮፕተሮች በሆርሙዝ ወሽመጥ አቅራቢያ ሲከሰከሱም አሁን ላይ በቀጠናው ያለው ጉዳይ ወደ ሰላም ለመምጣት ጫፍ ላይ ደርሷል ተብሏል። በዝርዝር እናየዋለን። የቻይናው ፕሬዝዳንት ዢ ጂንፒንግ እና የሰሜን ኮሪያ ጉብኝት በሁለተኛ ቀኑን በያዘበት ሁለቱ ሀገራት ግንኙነታቸውን ለማጠናከር ቃል ገብተዋል። ሺ ጂንፒንግ ጉብኝታቸው ለሁለቱ ሀገራት የወደፊት ግንኙነት መልካም ዕድል ይፈጥራል ብለው ተስፋ እንደሚያደርጉም ገልጸዋል። ህወሓት ከብልጽግና ጋር የማድረገው ቀጣይ ትግል በድል ይጠናቀቃል ጥርጥርም የለኝም አለ። ህወሓት የዘር ማጥፋት እየፈጸመ የሚገኘውን የብልጽግና አገዛዝ ለመታገል የትግራይ ተወላጆች በሀገር ውስጥም ሆነ በውጭ ያሉ በጋራ እንዲሰለፉ ጥሪ ያቀረበ ሲሆን የእኛ ብቸኛ መውጫው መንገድ በጽናትና በአንድነት መታገል ነው ብሏል። ህወሓት ትላንት ባወጣው አጭር መግለጫ ከብልጽግና አገዛዝ ጋር ወደፊት የሚያደርገው ትግል በድል እደመድማለሁ ነው ያለው። የብልጽግና አገዛዝ የትግራይን ህዝብ ከምድረ ገጽ ለማጥፋት በማሰብ ሁሉንም አይነት ግፍና ኢፍትሐዊ ድርጊቶች እየፈጸመ ይገኛል ያለው ህወሓት ይህ ጨካኝ አገዛዝ የትግራይን ማንነት ከህዝብ ንቃተ ህሊና ማጥፋት ወንጀል መሆኑን በይፋ አስታውቋል ብሏል። እድሜና ጾታን ሳይለይ ህዝባችን ጨፍጭፏል፣ ከተሞቻችንና መንደሮቻችን ሆን ብሎ አውድሟል፣ ቤተክርስቲያኖቻችንና ታሪካዊ ቦታዎቻችንን አርክሷል፣ እህቶቻችን አስገድዶ ደፍሯል፣ ህዝባችንንም ከቤታቸው አፈናቅሏል፣ ሁሉንም አይነት የዘር ማጥፋት ፈጽሞብናል ሲልም ይከሳል። የብልጽግና አገዛዝ ምኞት እና ዕቅድ ህዝባችን እንደ ህዝብ በአጭር ጊዜ ውስጥ ማጥፋት ቢሆንም የትግራይ ህዝብ በተራጀ ትግሉና የፕሪቶሪያ ስምምነት በመፈረሙ ምክንያት ራሱን ከሙሉ ጥፋት አድኗል ብሏል። ሆኖም ግን ይህ ስርዓት ዓለም አቀፍ ህግና ሰብአዊነትን የማያከብር የፈረመውን ስምምነት በመጣስ የጀመረውን የዘር ማጥፋት ዘመቻ ቀጥሏል ሲል ነው ህወሓት የከሰሰው። እስካሁን እንደገለጽ ነው የሚለው ህወሓት 40% የሚሆነው የትግራይ መሬት በወራጅ ተወሮ ህዝባችን በስደተኞች ካምፕ ውስጥ በበሽታና በረሃብ እየሞተ ይገኛል ያለ ሲሆን በወራሪዎቹ ስር የሚገኘውን ህዝቦቻቸውን በማንነታቸው ምክንያት እየተገደሉ እየተሰቃዩና እየተባሩ ይገኛሉ ሲል ከሷል። ትግራይን ለማጥፋት ያደራጃቸው ሌቦችን እየተጠቀመ ነው ሲል ያገዛዙን የከሰሰ ሲሆን በአፋርና በሌሎች አካባቢዎች ወገኖቻችን ላይ ትግራይን በተደጋጋሚ ጦርነት እያካሄደና ትንኮሳም እየፈጸመ ይገኛል ብሏል። የድሮን ጥቃቶች በተደጋጋሚ በሲቪል ሰዎች ህይወትና ንብረት ላይ ጉዳት እያረሱ ነው ያሉ ህወሓት የዚህም እርምጃ ቀጣይነት ባለው መልኩ ሰኔ 29 ቀን 2018 ምሽት የትግራይ ጦር በዕለት ተዕለት ተግባሩ ላይ በነበረበት የትግራይ ጦር አባላት ላይ ግልጽ የድሮን ጥቃት ተፈጽሞ ጉዳት ደርሷል ሲልም ይጠቅሳል። ይህን የብልጽግና አገዛዝ ከዳር እስከ ዳር ወታደሮችና መሳሪያዎች እንዲሁም አጠቃላይ ሌሎች ኃይሎችን እያሰባሰበ ሲሆን የትግራይ ህዝብ የትግራይ መንግስትና የፓርቲያችን ህወሓት ሁሉንም ልዩነቶች በሰላማዊ ድርድር እንዲፈቱ ጥሪ ባቀረቡበት ወቅት እንኳን ሌላ ደም አፋሳሽ ጦርነት እያካሄደብን እንዲሁም ዝግጅቱን አጠናቋል ብሏል። ይህን የብልጽግና አገዛዝ ብቸኛ ዓላማ የትግራይን ህዝብ እንደ ህዝብ ማጥፋት መሆኑ ያጋለጠ ተግባር ነው ሲል ነው ህወሓት የደመደመው። አሁን ላይ ስርዓቱ የትግራይን ህዝብ በመንፈሳዊና በድርጅታዊ ለማዳከም እንዲሁም ከምድረገጽ ለማጥፋት እየሞከረ ነው የሚለው ህወሓት ስለዚህ ህልውናችን ማረጋገጥ የምንችለው አንድነታችን ካጠናከርና የጠላት ሴራን ለማክሸፍ ራሳችን ካደራጀን ብቻ ነው ሲል ይጠቅሳል። ጨምሮ ህወሓት በጠላት ሴራና በብሔራዊ የክህደት ኃይሎች አጠቃላይ ለመበታተን በስፋት የተካሄደበትና በርካታ ስራዎች የተሰራበት የትግራይ ህዝብ የትግል አቅም አሁን ላይ ራሱን አስተካክሎ በጥሩ ሁኔታ ይገኛል ይላል። በፕሪቶሪያው ስምምነት መሰረት ታግዶ የነበረው የትግራይ መንግስት ወደ ስራው ተመልሷል። ይህንንም ደግሞ እንደ መልካም ጉዳይ ሊታየት ይገባል ነው የሚለው። በተለይም ደግሞ የትግላችን ማዕከል የሰጠን ይህ በነ ዶክተር ደብረጽዮን
ደብረጽዮን የሚመራው መንግስት መመለስ ነው ብሏል። ፓርቲያችን ህወሓት ራሱን መርምሮ ጽዳት አድርጓል፣ እናም የበለጠ ተጠናክሮ ወጥቷል የሚለው መግለጫው የትግላችን ቁንጮ የሆነው የትግራይ ህዝብ ጦር ከጊዜ ወደ ጊዜ አቅሙን በማጠናከር የትግራይን ህዝብ ደህንነቱን እንዲሁም ዋስትናውን ለማረጋገጥ የሚያስችል ሁኔታ ላይ ይገኛል ይላል። ጨምሮም ወሳኝ አቅም ያላቸው ህዝቦቻችን የድርጅታቸውን በማስተካከልና አንድነታቸውን በማጠናከር የጠላቶቻቸውን ሴራን በማፍረስ እየታገሉ ይገኛሉ የሚለው መግለጫው፣ ስለዚህ በሀገር ውስጥም ሆነ በውጭ ሀገር ያሉ ሁሉም የሚታገሉ ሰዎች በትግል ወቅት የገነቧቸውን የትግል አቅሞች መቆምና ለመከተም አዋል ህልውናና ሉዓላዊነትንም ለማረጋገጥ ከጊዜ ወደ ጊዜ መጠናቸው እያስተካከሉ መሆን አለባቸው ብሏል። ጠላቶቻችን ሲል የጠራቸው ህወሓት ጠንክረው ከመታገልና ከማሸነፍ ውጭ ሌላ አማራጭ አልሰጡንም ሲልም ይጠቅሳል። እናም ፍትሐዊ ትግል በድል እንደሚጠናቀቅ ምንም ጥርጥር የለኝም በማለት በሚቀጥለው ጊዜ ወደ 4 ኪሎ ተኩሶ እንደሚያሸንፍ ገልጿል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በካይሮ ባደረጉት ውይይት በወደቦች ባህር ትራንስፖርትና በቀጠናው ደህንነት ላይ ተጨባጭ ፕሮግራሞችን ለመጀመር ተስማሙ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በሁለትዮሽ ግንኙነቶች እንዲሁም በቀጠናዊና ዓለም አቀፍ ክስተቶች ላይ በካይሮ ሰፊ ውይይት ማድረጋቸውን ተከትሎ ሁለቱ መሪዎች ወደ መሰረተ ልማት፣ የባህር ትራንስፖርትና የባህር ሀብትን ጨምሮ በስትራቴጂካዊ ዘርፎች ትብብራቸውን ለማጠናከር መስማማታቸውን ይፋ ሆነው። ኤርትራ የመረጃ ሚኒስቴር ሰሪያ 1 2018 ዓ.ም ያወጣው መግለጫ እንደሚያሳየው ውይይቱ በሁለቱ ሀገራት መካከል ያለውን ታሪካዊና ወንድማማችነት እንዲሁም የወዳጅነትና የትብብር ትስስር ወደ ላቀ ደረጃ ለማሸጋገር ያለመ ሲሆን ይህም የሁለትዮሽ ግንኙነቱን ለማስፋፋትና ሁለቱም ወገኖች ያላቸውን የጋራ ቁርጠኝነት የሚያንጸባርቅ ነው በሚል ተገልጿል። መግለጫው እንዳለው ከሆነ ሁለቱ መሪዎች በሁለቱ ሀገራት መካከል ቀደም ሲል በነበሩ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ስምምነቶች ላይ በመመስረት በባህር ሀብት፣ በወደብ መሰረተ ልማትና በባህር ትራንስፖርት ዘርፎች ተጨባጭ ፕሮግራሞችን ለመጀመር ተስማምተዋል። ፕሬዚዳንት ኢሳያስ አፈወርቂና ፕሬዚዳንት አብዱል ፈታህ አልሲሲ ቀደም ሲል ከተደረሱ አጠቃላይ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ማዕቀፎችና ስምምነቶች ጋር በተገናኘ በባህር ሀብት፣ በወደብ መሰረተ ልማትና በባህር ትራንስፖርት ዘርፎች ተጨባጭ ፕሮግራሞችን ለመጀመር ተስማምተዋል ሲል መግለጫ ይጠቅሳል። የሁለቱ መሪዎች የስምምነት ዜና የተገለጸው በቀይ ባህር ኮሪደር ላይ ያለው ጂኦግራፊያዊ ፍክክር እየጨመረ በመጣበትና በአፍሪካ ቀንድ የባህር ላይ ንግድ መስመሮችን፣ የወደብ ተራሽነትና የደህንነት ዝግጅቶች ላይ ቀጠናዊ ትኩረት በበረታበት አሁኑ ወቅት ላይ ነው። በታህሳስ 2018 ዓ.ም ግብጽ በኤርትራና በጅቡቲ ስትራቴጂካዊ የባህር ወደቦችን ለማልማት መስማማቷን የካይሮ ምንጮች ጠቅሶ በአቡዳቢ የሚታተመው ዘናሽናል ጋዜጣ ዘግቦ ነበር። ይህን እርምጃ ካይሮ በአዲስ አበባ ላይ የአባይ ውሃና የይገባኛል ጥያቄዋን ለማጠናከር ከምትጠቀምባቸው የተለያዩ ዘዴዎች ውስጥ እንደ አንዱ ዘዴ ተደርጎ ተወስዷል። ከዚህ በተጨማሪም የባህር በር በሌላት ኢትዮጵያ ስትራቴጂካዊ ጫናን የመፍጠር ሙከራ ተደርጎ በሰፊው ተተርጉሟል ይላል ዘገባው። ከሁለትዮሽ ትብብር ባለፈ በሁለቱ መሪዎች መካከል የተደረጉ የትላንትና ውይይት በቀይ ባህር ተፋሰስ፣ መካከለኛው ምስራቅና በአፍሪካ ቀንድ አካባቢዎች ባሉ ለውጦች ላይ መምከሩን መግለጫው ጨምሮ ይጠቅሳል። ውይይቱ እየተሻሻሉ ያሉ ቀጠናዊና ዓለም አቀፋዊ አዝማሚያዎች እንዲሁም ኢኮኖሚያዊና ፖለቲካዊ እንዲሁም ዲፕሎማሲያዊና የደህንነት ገጽታዎችን መመርመሩን ጠቅሷል። መሪዎቹ በቀይ ባህር፣ በመካከለኛው ምስራቅ፣ በአፍሪካ ቀንድና በሌሎች የጋራ ጥቅሞች ባላቸው ዓለም አቀፍ ጉዳዮች ላይ ስላሉ ክስተቶችና አዝማሚያዎች የኢኮኖሚ፣ የፖለቲካ፣ ዲፕሎማሲያዊና ደህንነት ገጽታዎችን በዝርዝር መክረዋል ሲልም ይጠቅሳል። የፕሬዚዳንቶች ስብሰባ ተከትሎም የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ እና የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ የሁለቱ ሀገራት መሪዎች የደረሱባቸውን ስምምነቶች አፈጻጸም ዘዴዎች ለመወያየት የተለያየ ምክክር አድርገዋል። እንደ ኤርትራው መግለጫ ከሆነ ሚኒስትሮቹ በካይሮና ንግግር ላይ የተስማሙባቸው አጀንዳዎች የአፈጻጸም ዝርዝሮች ገምግመዋል። ይህም ሁለቱ መንግስታት ውይይቶችን ወደ ተጨባጭ ትብብር መስኮች ለመለወጥ ያላቸውን ፍላጎት ያሳያል ይላል። ይሁንና መግለጫው አዲስ ከታወጁት የትብብር ማዕቀፎች ሊወጡ ስለሚችሉ የጊዜ ሰሌዳዎች፣ የፋይናንስ ዝግጅቶች ወይም ልዩ ፕሮጀክቶች ተጨማሪ ዝርዝርን አይገልጽም። በካይሮ እየተካሄደ ያለው ስብሰባ ፕሬዚዳንት ኢሳያስ ዕለት ለ3 ቀናት ይፋ የስራ ጉብኝት ወደ ግብጽ ማቅናታቸውን ተከትሎ የመጣ ሲሆን ጉብኝቱ በሁለትዮሽ ትብብር፣ በቀጠናዊና ደህንነት እንዲሁም በአፍሪካ ቀንድና መካከለኛው ምስራቅ ባሉ ወቅታዊ ለውጦች ላይ ትኩረት ያደርጋል ተብሎም ይጠበቃል። ጉብኝቱ ባለፈው ዓመት በሁለቱ ሀገራት መካከል የተደረጉ ተከታታይ ከፍተኛ የደህንነት ግንኙነቶችን መሰረት ያደረገ ነው ይላል ዘገባው። ፕሬዚዳንት ኢሳያስና ፕሬዚዳንት ኤልሲሲ ለመጨረሻ ጊዜ በጥቅምት 2018 ዓ.ም በካይሮ ሰፊ ምክር ማድረጋቸው የሚታወስ ሲሆን ውይይቱን በሁለትዮሽ ግንኙነት ማጠናከርና በአፍሪካ ቀንድና በቀይ ባህር ቀጠና ያሉ የደህንነት ተግዳሮቶችን የመከላከል አቀራረቦችን በማስተናገድ ላይ ያተኮረም ነበር። በዛ ስብሰባ ወቅት ግብጽና ለኤርትራ ሉዓላዊነትና ግዛታዊ አንድነት የምታደርገውን ድጋፍ በጽኑ
አቀጥልበታለሁ ስትል ገልጻም ነበር። ፕሬዚዳንት ኢሳያስ በኩላቸው ግብጽ በአፍሪካ ቀንድና በምስራቅ አፍሪካ መረጋጋትና ልማት ለማስፋፋት የምታደርገው ጥረት አድናቆታቸውን ገልጸዋል የተባለ ሲሆን ጥልቅ የኢኮኖሚ ትብብርና ቀጠናዊ እንዲሁም ዓለም አቀፋዊ ጉዳዮች ላይ የቅርብ ቅንጅት እንዲኖር ጥሪ አቅርበው ነበር። በፕሬዚዳንት ኢሳያስ የ5 ቀናት የግብጽ ጉብኝት ወቅት የተካሄደው የጥቅምት ውይይትና አሁን ላይ በካይሮና በአስመራ መካከል የተደረጉ ተከታታይ የዲፕሎማሲ ልውውጦች የተከተለም ነበር። በየካቲት ወር የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ከፕሬዚዳንት አብዱልፈታህ አልሲሲ የተላከ መልእክት በመያዝ ወደ አስመራ መጓዝ ለፕሬዚዳንት ኢሳያስ አፈወርቂ አቅርበዋል። ውይይቶቹ የሁለትዮሽ ግንኙነቶችን በማጠናከርና ግብጽ እንዲሁም ኤርትራና ሶማሊያን ያካተተ የሶስትዮሽ ማስተባበሪያ ዘዴ ማሳደግ ላይ ያተኮሩም ነበሩ። በጥር 2017 ዓ.ም በካይሮ የተጀመረው የማዕቀፍ በቀይ ባህር በሊቢያና በሳህል ያሉ ሁኔታዎችን ጨምሮ በቀጠናው የደህንነት ጉዳዮች ላይ አቅሞችን ለማስማማት ይፈልጋል። ነገር ግን በዋናነት ትኩረት አድርጎ እየተንቀሳቀሰ ያለው በኢትዮጵያ ጉዳይ ነው ሲል የብልጽግና አገዛዝ ይከሳል። ይህ ተነሳሽነት በኢትዮጵያና ግብጽ መካከል በቀጠናዊ ጂኦፖለቲካዊና የደህንነት አሰላልፍ ላይ ውጥረትን እየጨመረ በሄደበት ወቅት በአዲስ አበባም ትኩረት ስቧል። በግንቦት 2018 ዓ.ም ኢትዮጵያ ግብጽን ከበባ የሚመስሉ ድርጊቶች እየፈጸመችብኝ ነው ማለት የትንኮሳ ስትራቴጂን እየተከተለች ስትል የከሰሰች ሲሆን ኢትዮጵያ የባህር በር ለማግኘት ያላት ፍላጎት በይፋ ማሳየት ከጀመረች ጊዜ አንስቶ የትንኮሳ ስትራቴጂ ይበልጥ ግልጽ እየሆነ መጥቷልም ሲል አዲስ ስታንዳርድ ዘግቧል።